ዶክተር ዘላለም ሙላቱ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ፣ ክቡር አቶ ድንቃለም ቶሎሳ የአዲስ አበባ ከተማ አስተዳደር መምህራን ማህበር ፕሬዝዳንት፣ ክቡር አቶ ሀሰን ሽፋ የኢትዮጵያና የአዲስ አበባ የተማሪዎች ወላጅ ማህበር ፕሬዝዳንት፣ ክቡራን የአዲስ አበባ ዩኒቨርሲቲና የኮተቤ ትምህርት ዩኒቨርሲቲ ምሁራን፣ ክቡራን የአዲስ አበባ ትምህርት ቢሮ የማኔጅመንት አባላት፣ ክቡራን በየደረጃው የምትገኙ የትምህርት አመራሮች፣ ባለሙያዎች፣ የመምህራን ማህበርና የወተማ አመራሮች እንዲሁም ተማሪዎች፣ ክቡራትና ክቡራን፣ ክርክር የእውቀት ግጭት ሳይሆን የእውቀት ብርሃን የሚፈጠርበት አውድ ነው። የሐሳብ ሙግቶችና ክርክሮች ሐሳብን በማረቅና በማብዛት የራሳቸው አዎንታዊ አስተዋጽኦ አላቸው። ይህ ሂደት በትምህርት ማህበረሰብ ውስጥ ለምን የሚል ጥያቄ እንዲነግስ በማድረግ ትምህርት ቤቶች የለውጥ ማዕከል እንዲሆኑ ያደርጋቸዋል። ሙያዊ ክርክሮች ሐሳብን በሐሳብ የመርታት ባህልን በማዳበር መምህራን፣ ተማሪዎችና ወላጆች በጋራ ጉዳዮች ላይ በሚከራከሩበት ጊዜ የባለቤትነት ስሜት በመፍጠር የተሳሳቱ አመለካከቶችን በሳይንሳዊ ክርክሮች እንዲታረሙ በማድረግ ሰፊ ድርሻውን ይወጣል። ቢሮአችን ይህንን ሙያዊ የክርክር መድረክ ሲያዘጋጅ በትምህርት ማህበረሰቡ ዘንድ አመክንዮአዊ አስተሳሰብ ወይም ሎጂካል ሪዝኒንግ እየጎለበተ እንዲሄድ፣ በምክንያትና በማስረጃ መከራከር እንዲለመድ ለማስቻል፣ የምርምር ባህልን ለማዳበር እንዲሁም በሐሳብ የበላይነት ላይ የመቻቻልና የሌሎችን ሐሳብ አድምጦ በሰላማዊ መንገድ የመሞገት ዲሞክራሲያዊ ባህል ለመገንባት እንዲቻል ነው። ለሁለተኛ ጊዜ የተዘጋጀው ይህ ሙያዊ ክርክር መድረካችን ለተማሪዎች ውጤትና ስነ ምግባር መሻሻል ወሳኝ ሚና የሚጫወተው የመምህራን የማስተማር ብቃት ወይስ የወላጅ ክትትል በሚል ርዕስ የሚካሄድ ነው። በዚህ ርዕስ ላይ ከአዲስ አበባ ዩኒቨርሲቲ እና ከኮተቤ ትምህርት ዩኒቨርሲቲ የተጋበዙ ምሁራን ሙግቱን የሚያቀርቡ ይሆናል። ክቡራትና ክቡራን እንግዶቻችን እንኳን ወደ ሙያዊ ክርክር መድረካችን በደህና መጣችሁ እያልኩኝ በዚህም በርካታ ሐሳቦችን እንደምትገበዩ በማመን ክቡር ዶክተር ዘላለም ሙላቱ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ የመክፈቻ ንግግር እንዲያደርጉልኝ በአክብሮት እየጋበዝኩ በክብር እንድትሸኙልኝ ጠይቃለሁ። ሁሉም ፕሮቶኮል እንደተጠበቀ እንኳን ደህና መጣችሁ። ሁለቱ ምሁራን ከሁለቱ ዩኒቨርሲቲዎች በተጠቀሰው ርዕሰ ጉዳይ ላይ ሙያዊ አበርክቶ በተለይም ደግሞ የትምህርትን ውጤታማነት፣ የተማሪን ስነ ምግባር እና ውጤትን በማሻሻል የትኛው የበለጠ አስተዋጽኦ ያደርጋል፣ የትኛው የበለጠ በስራችን ትኩረት ውስጥ ትኩረት ልንሰጠው የሚገባ ጉዳይ የቱ ነው? ይሄ ሙያዊ ክርክር መድረክ እስከ ታችኛው ትምህርት እርከን ድረስ ተለምዶ በአጠቃላይ የተሰናሰለና የጋራ ሐሳብ ለመገንባት የጋራ ድርሻ እንዲኖረንና በሚኖረን የተናጠል ድርሻችን ደግሞ የበለጠ አስተዋጽኦ ማድረግ እንድንችል አቅም ሊፈጥርልን የሚችል የክርክር መድረክ ይሆናል ብለን እናስባለን። በዚህ ሂደት ውስጥ እውቀቶች ወይም ደግሞ የመከራከሪያ ሐሳቦች እንደ ሐሳብነታቸው አክብሮት ሰጥተን በኋላ በሚጠቃልለው ድርሻው የትኛው የበለጠ ትልቅ ነው፣ የትኛው ድርሻ ቅድሚያ ይሰጠዋል የሚለውን ነገር እንደየፈርጃቸው እውቀቶች ተሰናስለው ይቀርቡልናል ብለን እናስባለን። በሂደትም በውይይት ከቤቱ የሚነሱ ሐሳቦች የጠራና የነጠረ ሐሳብ እንድንይዝ እገዛ ያደርግልናልና ሙያዊ ምክክሩ ወይም ደግሞ ክርክሩ የበለጠ ውጤታማ እንድንሆን የሚያግዘን ይሆናል ብለን እናስባለን። ዓላማውን ይሄንን መሰረት ያደርጋል ማለት ነው። በአጠቃላይ መድረካችን የተሳካ እንዲሆን የሁላችንም አስተዋጽኦ እጅግ በጣም ትልቅ ነው። ላዘጋጃችሁ ተዘጋጅታችሁ ሙያዊ ክርክር ለማድረግ የመጣችሁ ምሁራንን በራሴና በትምህርት ቢሮ ስም ላቅ ያለ ምስጋና አቀርባለሁ።
መድረካችን በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ። የመጀመሪያውን የሙግት ሀሳብ የሚያቀርቡልን ዶክተር መልካሙ አፈታ ናቸው። ረዳት ፕሮፌሰር ናቸው። የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ በታሪክ ትምህርት አግኝተዋል። ሁለተኛ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ በዲቨሎፕመንታል ሳይኮሎጂ እንዲሁም በሶሺዮሎጂ ደግሞ ከአንድራ ዩኒቨርሲቲ ህንድ ከሚገኝ ዩኒቨርሲቲ አግኝተዋል። የፒኤችዲ ዲግሪያቸውን በሶሻል ሳይኮሎጂ ከህንድ ከአንድራ ዩኒቨርሲቲ አግኝተዋል። በአሁኑ ሰዓት ዶክተር መልካሙ በኮተቤ ትምህርት ዩኒቨርሲቲ ኢንዱስትሪ ሊንኬጅ ኤንድ ቴክኖሎጂ ትራንስፈር ዳይሬክተሬት በመሆን እያገለገሉ ይገኛሉ። 18 ዓመት በማስተማር በጥናትና ምርምር እንዲሁም በማህበረሰብ አገልግሎት ላይ ሰርተዋል። ከ10 በላይ አርቲክሎችን በግልና ከባልደረቦቻቸው ጋር አሳትመዋል። ለተማሪዎች ውጤትና ስነ ምግባር መሻሻል ወሳኝ ሚና የሚጫወተው የወላጅ ክትትል ነው በሚል ፕሮፌሽናል ዲቤቱን ያቀርባሉ ማለት ነው። ዶክተር መልካሙ አፈታን ወደ መድረክ ጋብዛለሁ። አከምቡልተ ፕሮቶኮሉ እንደተጠበቀ ሆኖ አይ ቲንክ ከጊዜያችን አንጻር የወላጅ ክትትል ሚና ለተማሪዎች የአካዳሚክ ስኬትና የስነ ምግባር እድገት ቤተሰብ ናቸው ብዬ ነው የቀረብኩት እና እዚህ ጋር እንደምታዩት ይህ ሰውዬ እንደምን አደራችሁ እያላችሁ ነው። ስለዚህ የኔ አርጊውመንት parental supervision play a critical role in teachers in children academic success and ethical growth. የቤተሰብ ክትትል በጣም ወሳኝ ነው ብዬ ነው የተነሳሁት። በዚህም የማቀርባቸው የፕሬዘንቴሽን አውትላይን ያሉ አንደኛው የቤተሰብ ሚናና የአካዳሚክ ስኬት፣ ሁለተኛው ቤተሰብ እንደ ምሳሌነት ለልጆች ባህሪ፣ ሶስተኛው ቤተሰብ የባህልና የሞራል ጋይዳንስ የሚሰጡ ናቸው በሚለው ላይ፣ በመቀጠል ቤተሰብ ለልጆች ዲስፕሊንና የድንበር ሴት የሚያደርጉ የሚወስኑት መሆናቸው፣ ሌላው ቤተሰብ የረጅም ጊዜ በልጆቻቸው ላይ ትልቅ ተጽዕኖ የሚያሳድሩ መሆናቸውን፣ በመቀጠል ቤተሰብ ከልጆቻቸው ጋር በጣም ጠንከር ያለ የስሜት ቁርኝት ያላቸው መሆናቸው እና በመቀጠልም ለልጆቻቸው በግል ትኩረት የሚሰጡት ከመምህራኖች ይልቅ ቤተሰብ መሆናቸው እና በመጨረሻ ላይ ቤተሰብ ለልጆቻቸው ቀጥታ ኃላፊነት ያላቸው መሆኑን እና መጨረሻ ላይ መደምደሚያ ይኖረኛል። በመግቢያ ላይ እዚህ ጋር እንደምታዩት ቤተሰብ ለሁሉም ማህበራዊ ተቋም መሰረት ነው። የሰው ልጅ እድገት መሰረት የምጣለው ቤተሰብ ውስጥ ነው። ስለዚህ ቤተሰብ በልጆቻቸው ዕውቀት፣ ክህሎት፣ እሴት እና ጥሩ አመለካከት እንዲኖራቸው ከፍተኛ ሚና አላቸው። በትምህርቱ ዓለም ኢንፎርማል ኤዱኬሽን የምንለው በሰው ልጅ አእምሮ ውስጥ የማይፋቅ እና ለረጅም ጊዜ የሚቆይ ትልቅ ሌጋሲ የሚፈጥር ቤተሰብ ነው ይሄን የሚያሰርጸው በልጆቻቸው ላይ። ሌላው ቤተሰብ በኢንፎርማል ኤዱኬሽኑ ብቻ ሳይሆን በፎርማሉም በልጆቻቸው ትምህርት ላይ ክትትል በማድረግ ሚናቸው አይተከ ነው የምለው። ይሄ ካልኩኝ በኋላ ወደ ውስጥ ስገባ ቤተሰብ ወይ ደግሞ ቤት የመጀመሪያ የማህበራዊ ህይወት የሰው ልጅ የሚያገኝበት ቦታ ነው የምለው። በዚህ መሰረት
ትልቁ የማህበራዊ ህይወት ኤጀንት ቤተሰብ ናቸው። እንዲሁም ለልጆች አጠቃላይ እድገት ወሳኝ ሚናና መሰረት የሚጥሉት ቤተሰብ ናቸው። ይሄ ትምህርት ቤት ከመግባታቸው በፊት ቤተሰብ ጋር ነው መሰረት የምጣለው። ነገር ግን መምህራኖች ሞር እርዳታ ነው፣ ሄልፐርስ ናቸው ይላል። ሰከንደሪ ነው፣ ሁለተኛ ደረጃ ነው። ቤተሰብ የመጀመሪያ ደረጃ ናቸው እና የቤተሰብን መተካት አይችሉም። ልጆች ከቤተሰቦቻቸው ጋር ትልቅ ቁርኝትና ወጥነት ያለው ለረጅም ጊዜ የሚቆይ ጋይድ የሚያደርጉ ስለሆኑ ቤተሰብ ወሳኝ ነው ይላሉ። ሌላው ከዚህ ጋር በተያያዘ ቤተሰብ የልጆች የመጀመሪያ መምህራን ናቸው። በአጠቃላይ በማህበረሰባችን ውስጥ ያለው እሴት በየቀኑ የምናደርጋቸው ስራዎቻችን፣ ኖርምስ የምንላቸው ልማዶቻችን፣ በአጠቃላይ ባህሪያቸው ከውልደት ጀምሮ ከፍተኛ ሚና ወይ ደግሞ አስተዋጽኦ የሚያደርጉት ቤተሰብ ናቸው። ይሄም ለተማሪዎች የአካዳሚክ ስኬትና ለስነ ምግባር ወሳኝ ነው። መምህራኖች ግን ቤተሰቦች የጀመሩትን ሪኢንፎርስ ማድረግ ነው፣ ማጠናከር ነው። ለምሳሌ አንድ ልጅ ክብር ያለበት ኢንቫይሮንመንት ውስጥ ካደገ ወይ ደግሞ ቤተሰብ ውስጥ ካደገ ይሄኛውን ባህሪን ይዞ ነው ወደ ትምህርት ቤት የሚወስደው። ልጁ መምህራኖችን የሚያከብረው፣ ማህበረሰቡን የሚያከብረው መሰረቱ እዛ ነው። ሌላው የልጆች አጠቃላይ ጸባይ ወይ ደግሞ ጠባይ እድገትና የመጀመሪያ ትምህርት የምንላቸው አሁን ኦነስቲ፣ ለምሳሌ ኦነስቲ በምንልበት ጊዜ ታማኝነት፣ ዲስፕሊን መኖር፣ ክብር፣ ፍቅር፣ ሁል ጊዜ እኔ እቀድማለሁ ሳይሆን ተራን መጠበቅ የሚሆን እና ኃላፊነትን መውሰድ የምንላቸው ይሄ የቤተሰብ ሚና ነው። ትልቁ ሚና የሚጫወቱት ቤተሰብ ናቸው ወይ ደግሞ አሳዳጊ ናቸው ነው። ወሳኝ እሴቶች የምንላቸው ስታብሊሽ የሚደረጉት በቤተሰብ ደረጃ ነው እና በአጠቃላይ ዲስፕሊን የሚጀምረው ከየት ነው? ከቤተሰብ ነው። ትምህርት ቤት ያሉት ተማሪዎች የሚያሳዩት ዲስፕሊን የቤተሰቡ ወይ ደግሞ የማህበረሰቡ ነጸብራቅ ናቸው ነው። እዚህ ጋር እንደምታዩት a child who is undisciplined at home often becomes a student who is unteachable in the school. ቤት ውስጥ ያልተገራ ዲስፕሊን የሌለው ልጅ ትምህርት ቤት ስናመጣ ለማስተማር አስቸጋሪ ነው፣ አዳጋች ነው፣ ከባድ ነው። ሌላው ለልጆች አካዳሚክ እድገትና የቤተሰብ ሚናም በተመለከተ ነው የሚያቀርበው። ከዚህ ጋር በተያያዘ ብዙ ተመራማሪዎች ለምሳሌ ጄኔስ የሚባል በ2017 ባካሄደው ጥናት የቤተሰብ ኢንጌጅመንት ኢንቮልቭመንት ተሳትፎ ለልጆች ስኬት አጠቃላይ ስኬት የአካዳሚውን ጭምር ቤተሰብ ወሳኝ ነው ምሉ። እነዚህ ይሄ የምርምር ውጤቶች የሚሉት ምንድነው? የቤተሰብ አክቲቭሊ በልጆቻቸው ትምህርት ላይ መሳተፍ፣ በተለይ የቤት ስራቸውን ሆምወርክ ከተከታተሉ፣ ትምህርት ቤቶች በሚያዘጋጃቸው ኢቨንቶች ላይ የሚሳተፉ ከሆነ፣ ትምህርት ቤቶች የትምህርት ጥራትን ለማምጣት የተለያዩ ሪሶርሶችን ለማሟላት በሚያደርጉት ውስጥ ተሳትፎ ካላቸው እና በትምህርት ቤቶች የልማት ኢኒሼቲቭ ውስጥ ከተሳተፉ እና ቤተሰብ ከመምህራኖች ጋር የቀረበና ጠንካራ ግንኙነት ካላቸው ለልጆች የተሻለ አካዳሚክ ውጤት መምጣትና ለስነ ምግባር ከፍተኛ ሚና አለው ብለው ያስቀምጣሉ። ኤፕስቴን የሚባለው በ2018 ባካሄደው ጥናትም መምህራኖች ወይ ደግሞ ተማሪዎች የአካዳሚክ ውጤት መሻሻልና የጥሩ ስነ ምግባር ወይ ደግሞ ለመማር
አፕታይት ሞቲቬሽን የምኖራቸው በተለይ ቤተሰብና ትምህርት ቤቶች በቁርኝት ጠንካራ በሆነ ቁርኝት አብሮ ከሰሩ ነው የምለው። ሌላው ቤተሰብ በተለይ ሚናቸው በጣም ከፍተኛ ነው። ልጆችን ለትምህርት ቤት በማዘጋጀት ብዙውን ጊዜ እንደምናውቀው ቤተሰብ መሰረታዊ ፍላጎቶችን ካላሟላላቸው ለልጆቻቸው ለትምህርት የሚያስፈልጉትን ሪሶርስ የምናውቀው ደብተርም ጭምር ስክሪፕቶም ጭምር ዩኒፎርም ጭምር መጽሐፍት መግዛት ቅድም ቤተሰብ ብቻቸውን ነው የሆኑት። እንደው እኔ ሁለተኛ ደጋፊያቸው ነኝ እና ብዙዎቹ ወደዚህ ስለበዙ እና እዚህ ጋር ለትምህርት የሚያስፈልጋቸው ሁሉም በማሟላትና ለልጆቻቸው የአካዳሚክ ውጤት መሻሻል ጥሩ የጥናት ኢንቫይሮንመንት ወይ ደግሞ ምቹ የጥናት ከባቢን በመፍጠር በተለይ ለልጆቻቸው አካዳሚክ ውጤት መሻሻልና ስነ ምግባር ከፍተኛ ሚና ያላቸው ነው ብለው። ሌላው ፓረንት የአካዳሚክ ሶሻላይዜሽን ኤጀንት ነው የምንለው። በተለይ ልጆቻቸው የተሻለ ውጤት እንዲያመጡ ሃይ ኤክስፔክቴሽን፣ ጥሩ ውጤት ታመጣለህ ታመጫለሽ፣ የተሻለ ውጤት ነው ጎበዝ ነው የኔ ልጅ ሃይ ኤክስፔክቴሽን የምለውን በልጆቻቸው ላይና የትምህርትን የረጅም ጊዜ በተለይ የማይናወጥ ቅድም ስቴጅ ላይ ተናግረዋል። አይታችሁ እንደሆነ የተማረ እና የበላ ሰው አይወድቅም። ትክክል ነው፣ አይወድቅም። ስለዚህ ለልጆቻቸው የወደፊት ግብ ዓላማ፣ ስለ ወደፊት ስራ የሚገቡት ካሪየርስን እና በልጆቻቸው ፐርፐዝን ኢንስቲል በማድረግ የቤተሰብ ሚና ከፍተኛ ነው። ሌላው ቅድም መምህሩ ሲያነሳ ነበር፣ እኔ ይቃወማለሁ። ምንድን ነው ያለው? ልጆች ረጅም ጊዜ እኛ ጋር ነው የሚቆዩ ነው ያለው። ልጆች ረጅም ጊዜ የሚቆዩት ቤተሰብ ጋር ነው። በተለይ ረጅም ጊዜ ስለሚቆዩ ሎንግ ተርም ሀቢት የምንለው ልማድ የምንለው ጠንክሮ እንዲያጠኑ እና በተከታታይነት ትምህርታቸው እንዲከታተሉ አቴንዳንሳቸው ሁል ጊዜ ሬጉላር እንዲሆን ከፍተኛ ሚና ያላቸውና አለውናን ለተማሪዎች አካዳሚክ ፐርፎርማንስን ትልቅ ጠቋሚ ነው ማለት እንችላለን። ሌላው ቤተሰብ የልጆቻቸውን ትምህርትን ሞኒተር በማድረግ በመከታተል ሚናቸው ከፍተኛ ነው። በተለይ የቤት ስራቸውን በመርዳት በመቅጠርም ባለሙያ የሚቻል ከሆነ ኢኮኖሚካሊ ቅድም እንዳለችው በመቅጠርም ሊሆን ይችላል። አሳይመንታቸው መስራታቸውን ትራክ በማድረግ በመከታተል ውጤታቸውን በየጊዜው ሪቪው በማድረግ ትምህርት ፕራዮሪቲ መሆኑን ወይ ደግሞ ቅድሚያ መሆኑን ቤተሰብ ከፍተኛ ሚና አላቸው ነው። ሌላው ቤተሰብ የመማርን አፕታይት ፖዚቲቭ አመለካከት፣ አወንታዊ አመለካከት በልጆቻቸው ላይ ያሰርጻሉ። ልጆቻቸው የትምህርት ፍቅር እንዲኖራቸው፣ ልጆቻቸው ኢኖቬቲቭ ኪውሪየስ እንደሆኑ አንድን ነገር ክሪቲካሊ እንዲያዩ እና ቺር ሊደር እንዲሆኑ ሚናቸው ከፍተኛ ነው። ሌላው የቤተሰብ ክትትል በልጆች ባህሪ ላይ ከፍተኛ ሚና አለው። በተለይ ልጆቻቸው ጥሩ ዜጋ እንዲሆኑ ነገ እንዲሳካላቸው ከማን ጋር ልጆቻቸው እንደሚያሳልፉ ጓደኞቻቸውን የሚከታተሉት ቤተሰብ ናቸው እና በአጋጣሚ ጥሩ ያልሆነ ጓደኛ ከሆነ ወዲያውኑ እንዲያስተካክሉ የሚያደርጉት ቤተሰብ ናቸውና ይሄ ለዲስፕሊናቸውና አጠቃላይ ለአካዳሚክ ስኬታቸው ከፍተኛ ነው ማለት እንችላለን። ሌላው ቤተሰብ በቅርበት ልጆቻቸው ያልሆነ ባህሪ፣ ወደዚህ ልምጣ መሰለኝ፣ ልጆቻቸው ያልሆነ ባህሪ ወይ ደግሞ ጸረ ማህበራዊ ባህሪ ዴቨሎፕ እንዳያደርጉ በዛ እንዳይጋለጡ፣ በተለይ በድራግ አዲክሽን፣ ሌላው በአልኮል ጠጪ እንዳይሆኑ እና
በአንሴፍ ሪፕሮዳክቲቭ ሄልዝ ወይ ደግሞ ጤናማ ያልሆነ የሪፕሮዳክቲቭ ሄልዝ ውስጥ እንዳይገቡና ወንጀል ውስጥ እንዳይገቡ የቤተሰብ ሚና በጣም ከፍተኛ ነው። ሌላው ከዚህ ጋርም በተያያዘ ጥናቶች በ2000 ዓመተ ምህረት ኮተን የሚባለው ሰው እንዳስቀመጠው ቤተሰብ በልጆቻቸው ትምህርት ላይ በንቃት የሚሳተፉ ከሆነ ልጆቻቸው የተሻለ ውጤት ሃይ ቴስት ስኮር ብዙውን ጊዜ ትምህርታቸውን እንደሚከታተሉ እና የቤት ስራቸውን በጊዜ እንዲጨርሱ በማድረግ ኤቲክስ እንዲማሩ ወይ ደግሞ ስነ ምግባር እንዲኖራቸው እና ለትምህርት ትልቅ ሞቲቬሽን አፕታይት እንዲኖራቸው ለጥናት አፕታይት እንዲኖራቸው እና የተሻለ ዲስፕሊን እና የባህሪ ኤቲካል ባህሪ እንዲኖራቸው ከፍተኛ ሚና እንዳለው ያስቀምጣል። ሌላው የቤተሰብ ሚና ሞዴሊንግ ነው። ሞዴሊንግ ቢሄቨር ቤተሰብ ለልጆቻቸው ዋና ትልቁ ምሳሌ ናቸው። ቤተሰብ በተግባር የሚያደርጓቸው ስራዎች አክሽንስ የምንላቸው የቤተሰብ አመለካከት በአጠቃላይ ቤተሰብ ኢሞሽናል ሪስፖንስ ወይ ደግሞ ስሜት መልስ ለአንድ ነገር ይሄ ኢሞሽናል ኢንተለጀንስ የምንለው ከቤተሰብ ነው የሚማሩ። እዛ ይሄን ከተጎናጸፉ ትምህርት ቤት ሲመጡ የመቀጠል ቻንሳቸው በጣም ሀይ ነው። ቤተሰብ ለልጆቻቸው ኤቲካል ኮምፓስ ነው፣ የስነ ምግባር ኮምፓስ ናቸው። ትክክልና ትክክል ያልሆነውን ነገር እንዲለዩ ያደርጋሉ እና በአጠቃላይ ይሄን ሃንድል የሚያደርጉት ቤተሰብ ናቸው ነው። የባህል እና የሞራል ጋይዳንስን በተመለከተ በተለይ ልጆቻችን እምነት እንዲኖራቸው ባህላቸውን እንዲከተሉ እና ጠለቅ ያለ የሞራል ግብ እንዲኖራቸው የሚያደርጉት ቤተሰብ ናቸው። ይሄን ፕራዮሪቲ ቅድሚያ የሚሰጡት ቤተሰብ ናቸው። ሌላው ቤተሰብ ይሄን ሞዴልነት ፌል ካደረገ ካልተሳካለት፣ ቤተሰብ ይሄን ካልሰራ ትምህርት ቤት ወይ ደግሞ መምህራኖች ላለሙት ዓላማ አይሳካላቸውም። ምክንያቱም ኦልሬዲ መጀመሪያ የጠፋው ልጅ እዚህ ማስተካከል በጣም ከባድ ነው። ሌላ ቤተሰብ ለልጆች ድንበር የሚያስቀምጡና የዲስፕሊን ስታንዳርድ መጀመሪያ የሚያስቀምጡ ቤተሰብ ናቸው። ቤተሰብ በተለይ ግልጽ የሆነ ድንበር እና ወጥነት ያለው ዲስፕሊን እንዲኖራቸው ሚናው ከፍተኛ ነው። ይሄ ደግሞ ለልጆች የማህበራዊና አካዳሚክ ሴቲንግ ላይ ስኬታቸው በጣም የተሻለ መሆኑን ነው። ቤተሰብ በሌላ በኩል ለልጆቻቸው ባውንደሪ በምንልበት ጊዜ ህግንና ሩልስ እና ኮንስኮንስ የሚያስከትሉን ውጤት በደንብ ነው የሚያስተምሩ ቤት ውስጥ። ይሄም ለማንኛውም ነገር ራሳቸውን እንዲቆጣጠሩ ሰልፍ ኮንትሮሊንግ፣ ሰልፍ ሞኒተሪንግ የምንለው ለሚሰሩት ነገር ኃላፊነት እንዲወስዱ፣ አካውንታብሊቲ እንዲወስዱ ከፍተኛ ሚና አላቸው። ከጊዜ ጋር በተያያዘ ቅድም እንደነገርኳቸው ረጅም ጊዜ ቤተሰብ ከልጆቻቸው ጋር ያሳልፋሉ። ዊከንድ ጭምር ከትምህርት ቤት ሲመለሱ አብሮ ነው ከልጆቻቸው ጋር የሚቆዩትና ቤተሰብ የመጀመሪያና ወጥነት ያለው ረጅም ጊዜ ተጽዕኖ ፈጣሪ ናቸው በልጆቻቸው ላይ። ይሄም ከመምህራን ጋር ኮምፔር ስናደርግ ሊሚትድ ነው ማለት እንችላለን፣ ውስን ነው። አምስተኛው ቤተሰብ ጠንካራ የስሜት ቁርኝትና የልጆቻቸውን የትምህርት ፍላጎት የሚያሟሉ ናቸው ነው። ይሄ የሚጀምረው ከየት ነው? ገና ከመወለዳቸው በፊት ስትሮንግ ኢሞሽናል ኮኔክሽን ነው ያለ፣ ስትሮንግ ኢሞሽናል ቦንድ ነው ያለ። በህይወታቸው ላይ ትልቅ ኢምፓክት ለውጥ የሚያመጡት ቤተሰብ ናቸው እና በግል ሞራል እና ኤዱኬሽናል ጋይዳንስ ላይ ከፍተኛ ሚና እንዳላቸው ነው። ቤተሰብ ልዩ የሆነ ጋይዳንስ በልጆቻቸው ላይ በሌላ የማይተካ ወይ ደግሞ ሌላ መስፈርት የሌለው ፍቅር በልጆቻቸው በመስጠት እና የሞራል ማዕቀፍን በመስጠት
ከፍተኛ ሚና አላቸው። ይሄ ትምህርት ቤት ወይ ደግሞ መምህራኖች ይሄን ያህል የቤተሰብ ያህል አይሆኑም ነው። ሌላው ቤተሰብ የልጆቻቸው ልዩ የሆነ ባህሪ በደንብ ለይቶ ያውቃሉ እና ዲሲፕሊናቸውን በዚህ ሰንስ ነው በልጆቻቸው ላይ የሚያደርጉት ወይ ደግሞ በልጆቻቸው ፍላጎት የዲሲፕሊን የማጣጣም ነገር ይኖራል ነው። ነገር ግን በትምህርት ቤት መምህራን በጣም ብዙ ተማሪ ያለበት ክራውድድ ስለሆነ ይህን ላያሳካ ይችላል። ሌላው ቤተሰብ ለልጆቻቸው ለእያንዳንዳቸው ትኩረት በመስጠት ከፍተኛ ሚና አላቸው ከመምህራን ይልቅ። መምህራኖች በአንድ ክፍል ውስጥ 40 ወይ ደግሞ በእኛ ሀገር ብዙ ነው እንደምታውቁት የክላስ ሳይዝ ብዙ ተማሪ ነው። ብዙ ተማሪ ስለሆነ ለእያንዳንዳቸው ትኩረት ለመስጠት በጣም ይቸገራሉ። ቤተሰብ ግን ወይ 3 ወይ 4 አቨሬጅ ነው የወሰድኩ ልጆች ስላላቸው ለእያንዳንዱ ኢንዲቪጁዋል አቴንሽን በመስጠት የልጆቻቸውን ጠንካራና ደካማ ጎንን በመለየት ለስኬታቸውና ለጥሩ ስነ ምግባር አስተዋጽኦ አላቸው ነው። ሌላው ቤተሰብ በቀጥታ በልጆቻቸው ላይ ኃላፊነት አላቸው ከመምህራን ይልቅ ነው። ቤተሰብ በሕግም በሞራልም ለልጆቻቸው አክሽን ባህሪ ለሚያደርጉት ነገር ኃላፊነት አላቸው። ቤተሰብ ልጆቻቸው ዲሲፕሊን ሆኖ እንዲያድጉ ትምህርታቸውን እንዲማሩ ከፍተኛ ሚና አላቸው። ኢቭን እስቲ ማህበረሰብን በምትወስዱበት ጊዜ ቤተሰብ ለልጆቻቸው የረጅም ጊዜ ባህሪ፣ ጠባይ፣ የአካዳሚክ ሰክሰስ ወይ ደግሞ ስኬት የቤተሰብ ነው የሚሉት የመምህራን አይል ማህበረሰቡ። ለምሳሌ አንድ ልጅ በጣም ዲስሪስፔክትፉል ክብር የሌለበት ዲስሪስፔክትፉል ሰውን የማያከብር ከሆነ ወይ ደግሞ ጸረ ማህበራዊ ባህሪያትን የሚያንጸባርቅ ከሆነ ማህበረሰቡ ምን ብሎ ነው የሚገመግመው? ጃጅ የሚያደርገው አሳዳጊ የበደለው ነው። ፓረንትስ አፕብሪንጊንግ ኖት ቲቸርስ ፎልት። ስለዚህ የቤተሰብ ሚና አይ ቲንክ ጓደኛዬ በኋላ እንዲቀበሉኝ። ሌላ 8ኛው የመጨረሻው ኮንሲኩዌንስ ኦፍ አውትሶርሲንግ ዲስፕሊን ይላል። የልጆችን ዲስፕሊን ኃላፊነታቸውን ትቶ ቤተሰብ ወደ መምህራኖች አሳልፈው የሚሰጡ ከሆነ ምንድን ነው ኮንሲኩዌንሱ? ቤተሰብ መምህራኖች የልጆቻቸውን ባህሪ እንዲያስተካክሉ የሚፈልጉ ከሆነ ቤተሰብ በአጠቃላይ በልጆቻቸው ላይ ኮንፊውዥን እንዲፈጠር ያደርጋሉ ነው። ይሄ ምን ማለት ነው? ኦቶሪቲ፣ ሕግ፣ ሞራል፣ ተፈጥሮ የሰጣቸውን ኃላፊነት ወይ ደግሞ ስልጣን አሳልፈው መስጠት ነው። ምን ይባላል? ፓረንትስ አር አንደርማይኒንግ ዴር ኦቶሪቲ ዴይ አር ጊቪንግ ሪስፖንሲቢሊቲ ፎር ዘር ቲቸርስ ቱ ፊክስ ዘር ቢሄቪራል ፕሮብሌም የሚለው አይሰራም ነው። ሌላው መምህራኖች የቤተሰብን ስራ እንዲሰሩ ማድረግ ልጆች ስነ ምግባር ወይ ደግሞ ትዕዛዝን አይቀበሉም። ዲስኦቢዲየንት ችልድረን ነው የሚሆኑ ልጆች። ወይ መምህራኖችን ያከብራሉ እነዛን ቤተሰብን አያከብሩ፣ ወይ ደግሞ ቤተሰብን ያላከበረ ልጅ ይሄድና መምህራኖችን አያከብርም። ስለዚህ የኃላፊነትን ወደ ሌላ መውሰድ ነው፣ ሺፍቲንግ ሪስፖንሲቢሊቲ ብለን ነው የምንወስደው። ሌላው በቤት ውስጥ ዲስፕሊን ከሌለ የመማሪያ ክፍል ምን ይሆናል? it turns into a battlefield የጦርነት አውድማ ነው። መምህሩ ወይ ደግሞ መምህርቷ አካዳሚ ጉዳይ ላይ ትኩረት ከማድረግ ይልቅ ወዴት ነው? የተማሪውን
ባህሪ የተማሪውን ስነ ምግባር ዲሲፕሊን ማስተካከል ላይ ረጅም ጊዜ ይወስድበታል። ስለዚህ የልጆች ባህሪ ሼፕ በማድረግ ወይ ደግሞ ስነ ምግባር በመቅረጽ የቤተሰብ ሚና አይተካ ነው ይላል። ሌላው የመምህራኖች ሮል ከዚህ ጋር ምንድነው መሆን ያለበት? የመምህራኖች ሮል ቤተሰብ ኮትኩቶ ያሳደጋቸውን ልጆች ኮምፕሊመንት ማድረግ ነው፣ መደገፍ ነው። በተጨማሪ መደገፍ ነው። ኮምፕሊመንቲንግ ዘ ብሮደር አፕብሪንጊንግ ባይ ፓረንትስ ምን በማድረግ ስትራክቸርድ የሆነ የተዋቀረ ዓላማ ተኮር የሆነ አካዳሚክ እና ስፔሲፊክ ስኪል ላይ ይሄን ማስተላለፍ ነው። ሌላው መምህራን ቤተሰብ ወይ ደግሞ ቤት የተሻለ እሴትና ስነ ምግባር ይዘው የመጡትን ማጠናከር ሪንፎርስ ማድረግ ነው። ፕራዮሪቲ ቤተሰብ ነው። ሌላው መምህራኖች በተለይ ቤተሰብን አይተኩምና ሁል ጊዜ ለልጆች የአካዳሚክ ስኬትና የስነ ምግባር መሻሻል ከቤተሰብ ጋር በቅርበትና በቁርኝት መስራት ያስፈልጋል። ሌላው መምህራን ይሄ they can reinforce courtesy ፖላይትነስን ሪንፎርስ ማድረግ ይችላሉ። ነገር ግን ከስክራች ከዚሮ መነሳት በጣም ከባድ ነው። ምክንያቱም ረጅም ጊዜ የባህሪ ችግር ያለው ተማሪ፣ የተለየ ልማድ ያለው ተማሪ፣ የዲስፕሊን ችግር ያለው ተማሪ ሼፕ ማድረግ ከባድ ነው። ሌላው ቤተሰብ ኃላፊነታቸው ሚናቸውን ስረሱ ትልቁ በርደን ትልቁ ሸክም በመምህራኖች ላይ ነው እና ኃላፊነታቸውን አልተወጡምና ለልጆቻቸው በአጠቃላይ ስኬት በጣም ኔጌቲቭ የሆነ ወይ ደግሞ አሉታዊ ተጽዕኖ አለው። በመጨረሻ ኮንክሉዥን ጨርሻለሁ። ዲስፕሊን ከተፈለገ ብዙውን ጊዜ ሳብጀክት ማተር አይደለም። ኢትስ ላይፍ ስታይል የምንኖረው ህይወት ነው። አጠቃላይ የህይወት ክህሎት ነው እና ይሄ የሚቀረጸው በቤተሰብ ወይ ደግሞ ቤት አካባቢ ነው። ቤተሰብ የልጆችን ማን እንደሆኑ who the character and the values and the how እውቀት እና ክህሎት እንዲያገኙ በማድረግ ሚናቸው በጣም ከፍተኛ ነውና የልጆቻቸውን የህይወት ጆርኒ የህይወት ጉዞ ኮምፓስ ናቸው ብለን እንወስዳለን። ዲስፕሊንድ የሆነ ቤት ዲስፕሊንድ ተማሪን ያመርታል። ስነ ምግባር ያለው ተማሪ ያመርታል። ይሄም የመምህራኖችን ስራ ኢፌክቲቭ የተሳካ እንዲሆን ያደርጋል ነው። ብዙ ጥናቶችም እንደሚያመለክቱት ቅድም እንደነገርኳቸው በኢትዮጵያ ውስጥ በልጆቻቸው ትምህርት ላይ እና ዲስፕሊን ላይ የሚሳተፉ ቤተሰቦች በአጠቃላይ ልጆቻቸው የተሻለ ስነ ምግባርና የአካዳሚክ ስኬት እንዳላቸው ያስቀምጣል። ቤተሰብ በልጆቻቸው ትምህርትና ዲስፕሊን ላይ ካልተሳተፉ ኢቭን ቤስት የሆኑ መምህራኖች የተሻሉ የሚባሉ መምህራኖች ራሳቸው የሚያስተምሩት ትምህርት አይሳካላቸውም። ቤተሰብ ያልተዘጋጀ ዲስፕሊን የሌለውን ልጅ ወደ ትምህርት ቤት ከላኩ የመማር ማስተማሩ ፕሮሰሱ አጠቃላይ የለም ማለት ይቻላል። ውጤቱም የለም። በመሆኑ ቤተሰብ ትልቅ ኃላፊነትና ትልቅ ሚናና ኃላፊነት በልጆቻቸው የአካዳሚክ ውጤትና በተለይ ደግሞ ጥሩ የሆነ የስነ ምግባር ባህሪ እንዲኖራቸው ከመምህራኖች ይልቅ ያላቸው ሚና በጣም ከፍተኛ ነው። አመሰግናለሁ።